Maal goota Bangaali biraati? Dhugama sitti hima? ምን ትሰራለች? ቆይ ከባንጋሊ ኢትዮጵያ አጣሽ እንዴ? ነይ ከኔ ጋር ነይ፣ ተነሽና ነይ። አሁን ኢትዮጵያ ይኸው በቢዙ ባህር ላይ ያለው ምን ትሰራለች ከዚህ? እውነትሽ እኮ ነው የምልሽ። አዎ ተነሽና ወደ አንቺነቱ ዜግነት ሂጂና ኢትዮጵያ ጋር ተጫውተሽ። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስኪ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። አዲስ የሆናችሁ ማለት ነው ሰብስክራይብ በማድረግ እስኪ አበረታቱኝ። የምር እኔ እኮ የስደት እህታችሁ ነኝ። ከዚህ በመቀጠል ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እዚህ ጋር መጀመሪያ ላይ ቪዲዮውን ያስገባውላችሁ ስለ ልጅቷ አንዳንድ ነገር እነግራችኋለሁ ማለት ነው። እንግዲህ ልጅቷ ከባንጋሊ ጋር እንደምታዩት እንግዲህ ከባንጋሊ ጋር እየተዝናናች ነው። ቡና ነገር እየጠጡ ነው ምናምን ነገር። ይሄኛው ልጁ ለምን ትሰሪያለሽ ይላታል። መጀመሪያ ምንም እንደማታውቀው በአረበኛ ያለችውን ሁላችሁም ሰምታችኋል። በኋላ ግን ልጁ ነቅቶባታል ማለት ነው ይሄኛው እና ለምንድን ነው ከዜጋሽ ጋር የማትሆኚው ምናምን እያላት ነው። ሰምታችሁታል ማለት ነው። ግን የመጣሁት አሁን እኔ ልክ የመጣችሁበትን አላማችሁን የምትረሱ አንዳንድ ልጆች አላችሁ ማለት ከሀገር በተለይ ሳውዲ፣ ዱባይ እንደዚህ አረብ ሀገራት የምንመጣ ልጆች ሰርተን ለመመለስ እንጂ አብዛኞቻችን የምንመጣው እንደዚህ ዝም ብለን አልባሌ ቦታ ለመገኘት፣ በዛ ላይ ደግሞ ምንም ከማይመጥነን ከማይመለከተን ሰው ጋር ሰው ነው። በእርግጥ በአመለካከታችን ልክ እንደ ፊታችን ሁሉ ይለያያል ማለት ነው። አስተሳሰባችንም ሁላችንም። እኔ ከልጁ ጋር ለምን ሆነች ሳይሆን አያስባችሁታል፣ የመጣ ነው ለስራ ነው። አንዳንድ ጊዜ ዘና ለማለት ምናምንም ነገር ሊሆን ይችላል በሱ አስተሳሰብ። ግን እንደዛ አይነት አይደለም። መጨረሻ እስከ መጨረሻው በአጭሩ ቆርጨው ነው እንጂ እስከ መጨረሻው ቪዲዮን የሆነ ጊዜ ተቆራርጦ ሲዘዋወር አይታችሁታል በቲክቶክ ላይ ምናምን ነበረ እና እንደዛ አይደለም። ልጁን እንደማታውቀው ሆና ግን ከልጁ ጋር እየተዝናኑ ነበረ። ለምንድን ነው ከዜጋሽ ጋር የማትሆኚው ምናምን ሲሏት እሷ ግን አልፈለገችም ማለት ነው። እንግዲህ ያልፈለገችበት ምክንያት ይኖራታል። ዋናው ነገር ግን እዚህ ጋር አሁን የመጣንበትን ለምን እንረሳለን ነው። የመጣ ነው ለስራ ነው። ለስራ መተንም ግን መዝናናት ያስፈልገናል። ወጣ ማለት እንደዚህ እንደውም ከተገኘ አሪፍ ነው። ራሳችሁን ፈታ አድርጎ ወደ ስራ ተመልሶ መግባት ማለት ነው። ግን እንደዛ አይደለም እዛ የሆነው ማለት ነው። ሆኖ ግን ልጅቷ ብዙ ሰው በእንትን እያላት ነው። አሁን ላይ ያለችበት ነገር ብዙ ሰው ተይ ረፊ፣ እንደዚህ ጥሩ አይደለም ምናምን እየተባለች ነው። እየሰማች አትመስለኝም። እና አንዳንዶቻችሁ ማለት ነው እኔ እንጃ እዚህ አረብ ቤት ማርያምን እኔ ብቻ ነው ማለት ነው አለስማማኝ ያለ መሰለኝ እንጂ ለብዙዎቻችሁ በጣም ተስማምቷችኋል ይመስለኛል። የምሬን ነው በጣም ማለት ነው። ሰው ሲነግሯችሁ ተው ይሄ አይጠቅምም ይሄ አይሆንም ሲሏችሁ እንኳን አትሰሙም ማለት ነው። በቃ ይሄ ሩዝ እውነቴን ነው። እንዴት ነው ግን ሁሉም ነገር ለእኔ ብቻ ነው እዚህ አብዛኛው ሳየው እኔ ብቻ ነው እንጂ አለስማማኝ ያለ። ለብዙዎቻችሁ በጣም ደልቷችሁ ነው የምትኖሩት። የምሬን ነው። ሩዝ በጣም ተስማምቷችኋል ማለት አላማችሁን እስከምትረሱ ድረስ የመጣችሁበትን እስከምትረሱ ድረስ በዚህ ልክ እንደዚህ የምትሆኑ ካላችሁ እውነቴን ነው ተቆጠቡ። ጥሩ አይደለም እንደዚህ አይነት ነገር። የትም ይሁን አላማችሁን አሳክታችሁ ሁሉ ነገር ከጨረሳችሁ በኋላ ሁሉም ነገር ይደርሳል። ገብቷችኋል? ሁሉም ነገር በጣም መልካም ሰዎች ባሉበት ባለጌም ሞልቷል። እና ምን አለበት ራሳችሁንም ባታስገመግሙ። በእናንተ ላይ አሁን ስንት እህቶቻችን ይሰደባሉ ምናምን በጣም ጨዋ ያሉት እነሱ ሁሉ ይሰደባሉ ማለት ነው። እና ለምን እንደዚህ ታደርጋላችሁ? ለምን በመጀመሪያ ደረጃ ሲጀመር ሰው ምረጡ። ምንም ከማታውቁት ጋር ገና ቋንቋ ስለለመዳችሁ ብቻ ዝም ብሎ ከማይሆን ሰው ጋር አትገናኙ። ከሃይማኖታችሁም ከእናንተ ጋርም የሚሄድ ሰው ጋር ቢሆን መልካም ነው ማለት ነው። እንደዛ ብታደርጉ እንደኔ ጥሩ ይመስለኛል።
እና እዚህ በተለይ ደግሞ እዚህ ዝም ብላችሁ አረብ ሀገር እየመጣችሁ ካገኛችሁት ሰው ጋር ወደ ውጭ የምትወጡ ልጆች ተጠንቀቁ። ገና በውጭ ነው የምንሰራ፣ ገና እረፍት አለን። እረፍት ያላችሁ ልጆች በተለይ እረፍት የምትወጡ ምናምን ነገር ከማን ጋር እንደምትወጡ እንኳን እወቁ እንጂ ምንም ዝም ብላችሁ እየወጣችሁ ሚዲያ ላይ ለምንድን ነው የምትሰጡት? ከማንም ጋር የምር እንደዚህ ውርደት ነው። ለምንድን ነው የምታዋረዱ ሰው? አሁን በእናንተ ስንት እህቶቻችን ይሰደባሉ፣ ከኔ ጀምሮ። የምር እኔ አሁን ከእነሱ ጋር እንኳን መውጣት አልፈልግም። ለምን? እነሱን ታውቋቸዋላችሁ። ምንም አይነት መዝናኛ ቢወስዷችሁ እና እኛ እና እነሱ የምንቀመጥበት እንኳን የተለያየ ነው። ገባችሁ? ስለዚህ እራሳችሁንም አክብሩ፣ እራሳችሁንም አስከብሩ። የምሬን ነው። በቃ ለስራ ነው የመጣ ነው። ሰርተን ስራ ተተሳካለንም ደግሞ ወደ ውጭ ከወጣችሁ አሁን ትዳር የሌላችሁ አላችሁ፣ ያላገባችሁ ያልወለዳችሁ አላችሁ። እዚህ መኖር የምትፈልጉ ከሆነ በቃ ከደህና ሰው ጋር ሰው እንኳን ምረጡ። ደህና ስራ ያለው ሰው። እናንተም ውጭ ላይ ደህና ስራ ሲኖራችሁ እስከ ዝም ብላችሁ በኋላ ላይ የምትወድቁት አደጋ ላይ ነው። አደጋ ላይ ስትወድቁ ደግሞ እንደዚህ ሆነ መባል ጥሩ አይደለም እና ራሳችሁንም አስከብሩ፣ እናንተም ተጠንቀቁ፣ አደጋ ላይ አትወድቁ። ተው ነው የምላችሁ። እና ልጅቱ አሁን ላይ በጣም እየተመከረች ነው፣ ግን እየሰማች አይደለም። ለሁሉም መጨረሻውን ደግሞ ቀጣይ ቪዲዮ ሰርቼ አሳውቃችኋለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ፓርትቱ ይቀጥላል። ያለውን ነገር አጣርቼ ደግሞ ፓርትቱ ይቀጥላል።